የኢንትራንስ ኤግዛም በሰኞ ምሽት 1 ሰዓት ላይ ሲለቀቅ በጣም ብዙ ተማሪዎች ደንግጦ ነበር። አልፋለሁ ወድቃለሁ በሚለው ማለት ነው። ብዙ ተማሪዎች ሰርቨሩን አጨናንቆት ነበር ማለት ነው። ስለዚህ ያው እንደሚታወቀው ሰኞ ዕለት 2018 ዓመተ ምህረት ነሐሴ 19 ላይ የ2018 ዓመተ ምህረት የኢንትራንስ ኤግዛም ሪዛልት ተለቀቀ ማለት ነው። በዚህ መሰረት ተማሪዎቹ ወደ ሁለት ግሩፕ ተካፈሉ ማለት ነው። ግማሹ ያለፈ ግማሹ ደግሞ ያላለፈ ተብለ ወደ ሁለት ግሩፖች ተከፈሉ ማለት ነው። እና ብዙ ተማሪዎች አሁን ያው የወደቁ ናቸው ማለት ነው። ኢትስ ኦብቪየስ ከ100% 12% ብቻ ነው ያለፈው። ስለዚህ የቀሩት የወደቁት ናቸው። ስለዚህ አብዛኛው ተማሪ የሚጠይቀው አሁን ሪሜዲያል መች ነው የምገባው? ሪሜዲያል እንዴት ነው መማር የምችለው? እና ስለ ሪሜዲያል አንዳንድ በጣም ብዙ ነገራቶች ያስፈልጓል ማለት ነው። ስለዚህ ይህን ነገር በዲቴል እናወራለን ማለት ነው። ነጥብ የሪሜዲያል 2018 ዓመተ ምህረት የሪሜዲያል መቁረጫ ነጥብ ስንት ነው የሚሉትን ነገራቶችን ዲስከስ አድርገን ከዛሬ ቪዲዮ በኋላ ስለምንም ስለ ሪሜዲያል ውዥንብርታ አይኖርባችሁ ማለት ነው። ጀስት ስለ ሪሜዲያል ሙሉ ነገር ክሊር ይደረግላችኋል ማለት ነው። ጀስት ከሀ እስከ ፐ እንሄዳለን ማለት ነው። ጀስት ኦቨርቪው እንድታዩት ድረስ ነው። ብዙ ተማሪ አሁን መቁረጫ ነጥብ ብቻ ነው ያየው። በጣም መቁረጫ ነጥቡ ራሱ እንደሚለያይ አያውቅም ማለት ነው። በጣም ብዙ ፋክተሮች ስላሉ እነዚህን በሙሉ የምናያቸው ይሆናል ማለት ነው። ስለዚህ ቪዲዮን ፕሊስ እስከመጨረሻ መከታተል ይኖርባቸዋል ማለት ነው። አብዛኞቻችሁ ያው ከ300 በታች ያመጣችሁ እዚህ ቻናል ላይ ስላላችሁ ለእናንተ ተብሎ የተሰራ ኮንቴንት ስለሆነ ፕሊስ ቪዲዮን እስከመጨረሻ ልታዳምጡት ይገባል ማለት ነው። ነገር ግን ወደ ቪዲዮአችን ሳንገባ ለዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ጠቃሚ መረጃ እንደዚህ አይነት ጠቃሚ ቪዲዮ ማግኘት ከፈለጋችሁ አሁኑኑ ቻናሉን ሰብስክራይብ ማድረግ ይኖርባችኋል ማለት ነው። ሰብስክራይብ በተን ተጫኗት። ቪዲዮን ላይክ ማድረጋችሁን እንዳትረሱ ማለት ነው። ያው በመጀመሪያ ሪሜዲያል ለምንድነው የተዘጋጀው ብለን ልንጠይቅ እንችላለን ማለት ነው። ሪሜዲያል ያው ሲምፕሊ ኢንትራንስ ኤግዛም መላለፍ ላልቻሉ ተማሪዎች ተብሎ የተዘጋጀ ፕሮግራም ነው ማለት ነው። ሪከቨሪ ፕሮግራም ነው። ያው ተማሪዎቹ አንድ እድል እንስጣቸው በሚለው ነው። ስለዚህ በትምህርት ሚኒስቴር የወጣ ፕሮግራም ነው ማለት ነው። ምንም የተለየ ነገር የለውም ማለት ነው። እሱን ተምራችሁ ዳይሬክትሊ ወደ ፍሬሽ መግባት ትችላላችሁ ማለት ነው። ከዛን ፊልዳችሁንም መርጣችሁ የምትፈልጉትን ነገር መማር ትችላላችሁ ማለት ነው። ስለዚህ ሁላችሁም ኢንትራንስ ኤግዛም ያላመጣችሁ ተማሪዎች ነጥባችሁ ይወስናል ማለት ነው። እዚህ ሪሜዲያል መግባት ትችላላችሁ ማለት ነው። ሁለተኛ ሰከንደሪ ኦፕሽን ነው ማለት ነው። እሺ ሁለተኛ ላይ ደግሞ ከመቁረጫ ነጥብ ጋር በተያያዘ እና ደግሞ እንዴት ነው የምንማረው የሚለውን ነው። ጀስት የምትማሩት ነገር ያው ከ9 እስከ 12 ያሉ የተለያየ የተመረጡ ኮንቴንቶች አሉ ማለት ነው። እነሱን ኮንቴንቶች ጊዜያቸው ሲደርስ ያው በየአመቱ አውዴት መሆናቸው አይቀርም። ያው በየአመቱ የሚቀየራል። ስፔሻሊ ያው አሁን ላይ ኒው ካሪኩለም ከገባ በኋላ ሁለት ኒው ካሪኩለም ኦልድ ብሎ ስላለ እሱም ማተር ያደርጋል ማለት ነው። እናም ደግሞ ያው ሲምፕሊ ሪሜዲያል ማለት ይሄ ነው። ሪከቨሪ ፕሮግራም ነው። ኢንትራንስ ኤግዛም ማለፍ ላልቻሉ ተማሪዎች የተዘጋጀ ልዩ ፕሮግራም ነው ማለት ነው። ስለዚህ አሁን ተማሪ ሊጠይቅ የሚችል አንድ ጥያቄ ያለ እሱ ምንድነው? ማነው ሊቀላቀል የሚችለው ይላሉ ማለት ነው። ነጥቤ ስንት ቢሆን ነው? 230 ነው 200 ምናምን ነው ምናምን ብሎ በጣም ብዙ ተማሪዎች ሊጠይቁ ይችላሉ ማለት ነው። ስለዚህ አሁን ይሄን ነገር በደንብ ብሬክ ዳውን አድርግላቸዋል ማለት ነው። መጀመሪያ ላይ እንዳወራነው ሪሜዲያል ፕሮግራም ምንድነው? ሪከቨሪ ፕሮግራም ነው አለን። ስለዚህ ብዙ ተማሪዎች በወደቁ ቁጥር ማለት ፎር ኤግዛምፕል መጀመሪያ ላይ ሲመጣ ብዙ ተማሪዎችን የተቀበለው ሪሜዲያል ፕሮግራም መጀመሪያ እኔ ፈርስት ይር ላይ ኢንትሮዲዩስ ሲደረግ ያው በጣም ብዙ ተማሪዎች ወደ 3% ምናምን ብቻ ነው ያለፈው። ወደ አፕሮክሲሜትሊ 4%። ከዛን ደግሞ ያው የቀሩት የወደቁ ናቸው። ስለዚህ በጣም ብዙ ተማሪዎችን ዩኒቨርሲቲዎቹ ይፈልጋሉ እና ትምህርት ሚኒስቴርም ደግሞ ያው ወደ ፍሬሽማን ወደ ግራጁዌት ሊያሸጋግር ይገባበታል ማለት ነው። ስለዚህ እዛ ጋር ብዙ ተማሪ የሚያልፍ ከሆነ እዚህ ጋራ ይበዛል የሚል ቴንደንሲ አለ ማለት ነው። ይሄን ነገር በደንብ መገንዘብ አለብን ማለት ነው። ዘሞር ብዙ ተማሪዎች ኢንትራንስ ላይ ሲያልፉ ዘሞር ምን እንረዳለን? ሪሜዲያል ኤግዛም ከት ፖይንቱ እየጠጋ ይሄዳል ማለት ነው። አሁን በመጀመሪያ በወጣ ጊዜ ከተመለከትን 2015-14 ላይ ስንት ነበር? ወደ 204 ምናምን አካባቢ ነበር የወንድ ማለት ነው። ከዛን ደግሞ የወንድ ወዴት አደገ? ወደ 216 ምናምን አደገ ማለት ነው ተፈጥሮ ሳይንስ ላይ። ስለዚህ ይሸጋገራል ማለት ነው። በየአመቱ እድገት ያሳያል ማለት ነው።
በተጨማሪ ደግሞ ማተር የሚያደርገው ፕራይቬት ነው ኦር እዚህ ፐብሊክ ነው የምትማሩት የሚለውን በደንብ ይወስናል። ዩኒቨርሲቲ ነው ኮሌጅ ላይ ነው ትምህርታቸውን የምትከታተሉት የሚለውም ማተር ያደርጋል ማለት ነው። ይህን ሁላ ታሳቢ ውስጥ ተከቶ ነው የሪሜዲያል ፕሮግራም ኢንትሮዲዩስ ምን ያክል ተማሪ እንቀበላለን የሚለውን ትምህርት ሚኒስቴር ኢንትሮዲዩስ ያደርገው እንጂ እንዲሁ አንድ ከት ፖይንት እንደ ኢንትራንስ 300 እና ከ300 በላይ ከዚህ በታች የሚል ነገር የለም ማለት ነው። አሁን ፎር ኤግዛምፕል ለወንድና ለሴት ይለያያል። ይሄን ማወቅ አለባችሁ። ሴት ከሆናችሁ አድቫንቴጅ ያላችሁ፣ ወንድ ከሆናችሁ ደግሞ ነጥቡ ከፍ ይላል ማለት ነው። በተጨማሪ ደግሞ ማህበራዊ ሳይንስ እና ተፈጥሮ ሳይንስም ይለያያል ማለት ነው። በተጨማሪ ደግሞ አርብቶ አደር አካባቢና አርብቶ አደር አካባቢ ያልሆኑ ተማሪዎችም ያያል ማለት ነው። ሌላ ደግሞ ያው አካላቸው የተሳነ ተማሪዎች ተብሎም የሚታይ ነገር አለ ማለት ነው። ፎር ኤግዛምፕል አይነ ስውራን፣ አካል ጉዳተኛ ምናምን ተብሎ በጣም ብዙ ነገራቶች ዲቴል አለ ማለት ነው። ቪዲዮን ስክሪን አስቀምጥላችኋለሁ። በዚህ ስክሪን ላይ ገብታችሁ ማየት ትችላላችሁ። ስለዚህ ሞር ናቹራል ሳይንስ ከሆናችሁ ከፍ ይላል። በተጨማሪ ደግሞ አርብቶ አደር አካባቢ ካልሆናችሁ ይጨምርባችኋል። እንደዛም ደግሞ ሌላ ደግሞ አካል ጉዳተኛ ካልሆናችሁ ይጨምርባችኋል። ግን ማክሲመም ያው ብዙ አቨሬጅ ተማሪዎችን ስለማይወስድ ኦር ብዙ ተማሪዎችን ስለማይቀበል ያው ሚድ ሬንጅ ላይ ካየን ካለፈው ዓመት በፊት ወደ 100,000 ተማሪዎች አፕሮክሲሜትሊ ሪሜዲያል ፕሮግራምን ተቀላቅሏል ማለት ነው። ስለዚህ በዚህ ዓመት ደግሞ ያው 20,000 ተማሪ አለፈ እንላለን። ሞር ኦፍ ከት ሊኖሩ ይችላል አይችልም አይታወቅም። እሱ ፕሮባብሊ ግን ማወቅ ያለብን ነገር ዘሞር ኢንትራንስ ኤግዛም ላይ ብዙ ተማሪዎች ባለፉ ቁጥር እዚህ ላይ ያንሳል ማለት ነው። እስኪ እያንዳንዳችሁ ድሮፕ አድርጉልኝ ኮሜንት ላይ ስንት እንዳመጣችሁ እሱንም የምንመለከተው ይሆናል ማለት ነው። ስለዚህ በመጨረሻ ቪዲዮዎች የምናየው ነገር አንድ ሪሜዲያል ከት ፖይንት አይኖርም ማለት ነው። በተጨማሪ ስፔሻሊ ደግሞ ያለፈው ዓመት ላይ እንዳየ ነው ምን ነበር ያው በግላቸው የሚማሩ ተማሪዎች ያው በፈለጉ ነጥብ 100 ምናምን ቤትም እያመጡ እየተማሩ የነበሩ ተማሪዎች ነበሩ ማለት ነው። ያው በቴክኒክና ሙያ በምትማሩበት ነጥብ ሪሜዲያል ኤግዛም ተማሪዎቹ እየተማሩ በነበረ ጊዜም ነበር ማለት ነው አምና። ስለዚህ እሱ ነገር ሊኖርም ስለሚችል አንድ ሪሜዲያል ከት ፖይንት ነው አለ ብለን መደምደም አንችልም ማለት ነው። ፕሊዝ ይህን ቪዲዮ በጣም ለብዙ ተማሪዎች ስለሚያስፈልግ ማለት ነው። ብዙ ተማሪዎች አሁን 250 አምጥቻለሁ 299 ምናምን እያሉ በጣም ብዙ ውዥንብርታ አለ ማለት ነው። ስለዚህ ይህን ነገር እናንተ በጣም ለብዙ ተማሪዎች ይህን ቪዲዮ ፕሮፓጌት አድርጋችሁ ብዙ ተማሪዎች አዌርነስ እንዲኖራቸው ማድረግ ትችላላችሁ ማለት ነው። ይህን ደግሞ ሼር ምልክቱን በመጫን በተጨማሪ ደግሞ ቪዲዮን ቻናሉን ሰብስክራይብ በማድረግ በጣም ብዙ ተማሪዎች ጋር በቀላሉ እንዲደርስ ማድረግ ትችላላችሁ ማለት ነው። ለዛሬ ቪዲዮችን ያዘጋጀሁላችሁ ይሄንን ነው። በተጨማሪ ደግሞ እስኪ ሁላችሁም ስንት ነጥብ እንዳመጣችሁ ኮሜንት ላይ ድሮፕ አድርጉልኝ። ስለዚህ ይሄ ነው ማለት ነው ሪሜዲያል ፖይንት ጋር የተያዘ ድሮፕ ማድረጋችሁ እንዳትረሱ። አሪፍ ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። በቀጣይ ቪዲዮ እስክንገናኝ ፒስ